ለሰው ብዬ ኖርኩ ነገር ግን ውለታዬ ተረሳ ብለው ለሚያለቅሱ ሰዎች ሰማዕትነት ማለት በሰይፍ ተቆርጦ መሞት ወይም በሳት መቃጠል ብቻ አይደለም። ለወንድሙና ለእህቱ ሲል የራሱን ደስታ፣ ወጣትነት፣ ጊዜና ምቾት የሚሰዋ ሰው የዕለት ተዕለት የሕይወት ሰማዕትነት እየከፈለ ነው። ሰው ውለታህን ቢረሳ አትዘን፣ ከሰዎች ዋጋን አትጠብቅ። አንተ ብርሃን ሆነህላቸው ሰዎች በረሱህና በከዱ ቅጽበት ግን እግዚአብሔር ራሱን ለአንተ ታላቅ ባለዕዳ አድርጎ ይቆጥራል። ወንድምህ ባያመሰግንህ ፈጣሪህ ዕዳህን ሊከፍልህ በሰማይ መዝገብ ላይ ተፈርሞልሃል ይላል። ይህ ማለት ግን የሰውን ክህደት መሸከም ቀላል ነው ማለት አይደለም። እስኪ ወጣትነታቸውን ገብረው ወገኖቻቸውን አሳድገው ነገር ግን ፍጹም ክህደትና ሐዘን የደረሰባቸውን ሰዎች እንመልከት። ነቢዩ ሙሴ ለአንቺ ታሪክ አርአያ ይሆንሻል። ሙሴ የፈርዖን የልጅ ልጅ ሆኖ በድሎት መኖር ሲችል ከወገኖቼ ጋር መከራ መቀበልን እመርጣለሁ ብሎ ቤተ መንግሥቱን ተወ። አንቺም የወጣትነትሽን ደስታ፣ ትምህርትሽንና ትዳርሽን ትተሽ ለቤተሰብ መከራ ለመቀበል ፈቀድሽ። ሙሴ 600,000 ሕዝብን እንደ ሞግዚት ታቅፎ በበረሃ አሳለፈ። አንቺም የቤቱን ሸክም፣ ታናናሾችሽን ትምህርት ቤት ክፍያ፣ ልዩ ልዩ ወጪዎችን በልጅነት ትከሻሽ ተሸከምሽ። እስራኤላውያን በየቀኑ ሲያማሩት እርሱ ግን በትዕግሥት ይመራቸው ነበር። አንቺም የቤተሰብሽን ጩኸትና ችግር ሁሉ ችለሽ አሳለፍሽ። ያ ሁሉ ውለታ አውሎላቸው ባህር ከፍሎ አሻግሯቸው ለምን ከግብፅ አወጣህን ብለው በድንጋይ እንውገረው አሉ። የሙሴ ልብ በገዛ ወገኖቹ እንደቆሰለው የአንቺም ልብ ማን አስተምርኛለሽ ባለሽ ወንድምሽ ቆሰለ። አምላክ ያን ውለታ ቢስ ሕዝብ ላጥፋቸው ሲለው ሙሴ ግን እነርሱን ከምታጠፋ የኔን ስም ከሕይወት መጽሐፍ ደምስስ ብሎ አማለዳቸው። እውነተኛ አሳዳጊ የቱንም ያህል ቢከዱት አይረግምም። መጽሐፍ ቅዱስ ሙሴ በምድር ካሉ ሰዎች ሁሉ ይልቅ እጅግ ትሑት ነበር ይለዋል። አንቺም በእህትሽ ሰርግ ቀን ራስሽን አሳንሰሽ ጓዳ ገብተሽ ማገልገልሽ የትሕትና ማሳያ ነው። ሙሴ ጌታቸው መሆን ሲችል አገልጋያቸው ሆነ። አንቺም የበኩር ታላቅ እህት ሆነሽ ሳለሽ እንደ እናትና እንደ አገልጋይ ሆነሽ ኖርሽ። ሙሴ የሰው ፊት ሲከዳው፣ እግዚአብሔር ግን ሙሴን ፊት ለፊት እንደ ወዳጅ ያነጋግረው ነበር። ዘመድ ሲርቅሽ አምላክሽ እጅግ ይቀርብሻል። ሙሴ እስራኤላውያንን ከነዓን አድርሶ እሱ ግን ሳይገባ የተስፋይቱን ምድር ከሩቅ እያያት ሞተ። አንቺም ወንድሞችሽ ተምረው ሰርግ ደግሰው ስኬት ላይ ሲደርሱ አንቺ የድካምሽን ፍሬ ሳትበይ የሕይወታቸውን ስኬት ከሩቅ እያየሽ ነው። ይሄ የከሰረ ሰው ታሪክ ሳይሆን የቅዱሳን ታሪክ ነው። ሊቀ ነቢያት ሙሴ ወደ ከነዓን ምድር ባይገባም መጨረሻው እንዴት እንደሚያምር ደግሞ ተመልከቺ። ሙሴ የተስፋይቱን ምድር ባይወርስም በኋላ ግን በአዲስ ኪዳን ጌታችንና መድኃኒታችን ኢየሱስ ክርስቶስ በተገለጠበት በደብረ ታቦር ተራራ ከክርስቶስ ጋር በመገለጥ ከነቢያት ሁሉ የላቀ ክብርን አገኘ። እስከ ዛሬም ትውልድ ሁሉ ስሙን ሲዘክረው ይኖራል። አንቺም ምድራዊውን የሰርግ ልብስ ባታገኝም ያሰብሽው ባይሳካም ነገር ግን እግዚአብሔር የብርሃን ልብስን ሊያለብስሽ የታመነ ነውና ቤተሰቡ ሁሉ ስምሽን እያነሳ ዕድሜ ልክ በጎነትሽን ሲያወራ እንዲኖር ልዩ ክብር እንደሚሰጥሽ እመኚ። 4 ልብን የሚያጽናኑ የመጽሐፍ ቅዱስ ጥቅሶችን ደግሞ እነሆ።